ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። ዛሬ ስለ ስትሮክ ነው መሰረታዊ ሐሳቦችን ምነግራችሁ። ምክንያቱም ስትሮክ በተለይ በአሁን ሰዓት ላይ በጣም እየተባባሰ መጥቷል። ከበፊቱ በባሰ ሁኔታ አሁን ላይ የስትሮክ ህመም በጣም በርካታ ሰዎችን እስከ ሞት እየዳረገ እንደዚሁም በጣም ለተለያዩ ህመሞች እየዳረገ ይገኛል። ስለዚህ እስቲ ዛሬ ስትሮክ ምንድነው? በተለይ ለስትሮክ የሚያጋልጡ ነገሮች ምንድናቸው? የስትሮክ ህመም ምልክቶችስ ምንድናቸው? እነዚህን ሁሉ አጠቃልዬ እነግራችኋለሁ። በርካታ ሰው እየታመመ ስለሆነ በዚህ በስትሮክ ህመም አስቀድማችሁ ማወቅ፣ ምልክቶቹን ማወቅ፣ ለስትሮክ የሚያጋልጡ መንስኤዎችን ማወቅና ጥንቃቄ ማድረግ ስለሚገባችሁ ነው ይሄንን መረጃ ዛሬ ማካፍላችሁ ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ እንደዚሁ ሌሎችም ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ስትሮክ በምን ምክንያት ይከሰታል የሚለውን ነገር እኔና ወደ አጋላጭ ምክንያቶቹ እንገባለን። በነገራችን ላይ ስትሮክ በዋናነት ስትሮክ ተከሰተ የምንለው የአንጎል ደም ስሮች በተለያየ መንገድ አንጎል ውስጥ የደም መዘዋወር በሚቋረጥበት ጊዜ የተለያዩ እንደዚህ አይነት ከደም ስሮች ጋር የተያያዙ ናቸው በዋናነት የሚፈጠርበት ምክንያት ማለት ነው። ይሄ የደም መዘዋወር በተለያየ ምክንያት በሚስተጓጎልበት ጊዜ የደም ስሮች መዘጋት በሚፈጠርበት ጊዜ አንደኛው ስትሮክ እንዲከሰት የሚያደርገው ምክንያት ነው። ወይም ደግሞ ሌላም ደግሞ በተለይ ደግሞ ብዙ ሰው ላይ የሚከሰተው የአንጎል ውስጥ ደም መፍሰስ ነው። ይሄ አንደኛ ነገር የደም ስሮች መዘጋት ሊፈጠር ይችላል። ሌላው ደግሞ ደም መፍሰስ፣ ቀጫጭን የአንጎል ስር ደም ስሮች አሉ። እነዛ አንደኛው ከፈነዳ የደም መፍሰስ በዛ ውስጥ እንዲፈጠር ያደርጋል። ስለዚህ ዋና ማወቅ ያለባችሁ ስትሮክ በሁለት ምክንያት ይከሰታል። አንደኛው የደም ስር ሲዘጋ ነው። በተለያየ መንገድ የደም ስሮቻችን በሚዘጋበት ጊዜ ስትሮክ ሊፈጠር ይችላል። ወይንም ደግሞ የደም ስር መፈንዳት በሚፈጠርበት ጊዜ የአንጎል ውስጥ ደም መፍሰስ ይከሰታል ማለት ነው። እነዚህ ሁለቱ ዋነኛ ስትሮክ እንዲከሰት የሚያደርጉ ምክንያቶች ናቸው። ታዲያ አጋላጭ ምክንያቶች ምንድናቸው? በተለይ አሁን እነዚህ ችግሮች እንዲፈጠሩ የሚያደርግ ነገር ምንድነው? የደም ስር መዘጋት በምን ምክንያት ሊከሰት ይችላል? የደም ስር መፈንዳት በምን ምክንያት ይከሰታል? የሚለውን ነገር ስናይ ለዚህ ነገር በጣም በርካታ ምክንያቶች አሉ። ዋናውን ልንገራችሁ። አንደኛው የደም ግፊት ሲጨምር ነው። እንግዲህ በተለይ የደም ግፊት ከፍ በሚልበት ጊዜ ትናንሽ የደም ስሮች እንዲፈነዱ ያደርጋል። ያኔ አንጎል ውስጥ ደም እንዲፈስ ያደርጋል። ይሄ የደም ግፊት በተለይ የደም ግፊት ህመም ያለባችሁ ሰዎች የደም ግፊትን በከፍተኛ ሁኔታ መቆጣጠር ያስፈልጋል። የደም ግፊትን ማንቆጣጠር ከሆነ እንደዚህ በድንገት የደም ዝውውራችን ከፍ በማለት እነዚህን ትናንሽ የደም ስሮች ያፈነዳል። ያኔ የአንጎል ውስጥ ደም መፍሰስ ይፈጠራል። ስለዚህ አንደኛው ከደም ግፊት መጨመር ጋር ተያይዞ እንደዚህ አይነት የስትሮክ ችግሮች ሊፈጠሩ ይችላል። ሌላው ስኳር ነው። የስኳር ህመምም ካለባችሁ አስፈላጊውን ቁጥጥር ማታደርጉ ከሆነ የደም ስሮች እንዲጎዱ እንደዚሁም ደግሞ እንዲዘጉ ያደርጋል። አሁን የደም ግፊት መጨመር የደም ስሮቹ እንዲፈነዱ ነው የሚያደርገው። የስኳር ህመም ግን ሲኖር ስኳርን ማትቆጣጠሩ ከሆነ ከፍ እያለ በሚሄድበት ጊዜ አንጎላችሁ ስር የደም ዝውውር እንዲቋረጥ ወይንም እንዲዘጋ የማድረግ አቅም አለው። የደም ስሮቹ እየተጎዱ ይሄዳሉ በስኳር ህመም። ያኔ እየተዘጋ ይሄዳል። በሚዘጋበት ጊዜ ስትሮክ እንዲከሰት ያደርጋል ማለት ነው። ስለዚህ እነዚህ ግፊት፣ ስኳር እንደዚህ አይነት ህመሞችን በደንብ ቁጥጥር ማድረግ ያስፈልጋል። ሌላው የክብደት መጨመር። በነገራችን ላይ ቦዲ ማስ ኢንዴክሳችሁ የተስተካከለ ካልሆነ ክብደት፣ አላስፈላጊ ውፍረት፣ ክብደት፣ ቦርጭ እንደዚህ አይነት ነገሮች ካሉ እነዚህ ከላይ ለነገርኳችሁም ነገር አጋላጭ ናቸው። ለምሳሌ ከፍተኛ ክብደት ውፍረት ካለባችሁ ለስኳርም ለደም ግፊትም ያጋልጣል። እነሱ ራሱ ለስትሮክ እንደሚያጋልጡ ነግራችኋለሁ። እንደዚሁም ክብደቱ በራሱ አሁን ከፍተኛ ውፍረት ክብደት ኖሮባችሁ ስኳር ግፊት ባይኖርባችሁ ራሱ ይሄ አላስፈላጊ ክብደት ሰውነት ላይ ከፍተኛ የስብ ክምችት ነው የሚሆነው። ይሄ የስብ ክምችት ታዲያ
የደም ቧንቧችሁ እየጠበበ እንዲሄድ ያደርጋል። የልብ ምትን ያዛባል። ግፊት በጤናማ መንገድ ሰውነት ላይ እንዳይዘዋወር ያደርጋል። እነዚህ ነገሮች በኋላ ለስትሮክ አጋላጭ ይሆናሉ። ስለዚህ ይሄ ክብደት፣ ውፍረት እንዲህ አይነት ነገርን መቀነስ፣ የአካል ብቃት እንቅስቃሴ እያደረጉ አመጋገብን እያስተካከሉ ክብደትን መቆጣጠር ያስፈልጋል። ሌላኛው ሱሶች ናቸው ለስትሮክ ላይ ያጋልጡ የሚችሉ በተለይ ሲጋራና አልኮል። ሲጋራ የምትጠቀሙ ከሆነ ይሄ በራሱ የደም ስር መቋረጥ እንደዚህ አይነት ነገር ይፈጠራል። አልኮል በተለይ ጠንካራ ያለው አልኮል መጠጦችን አዘውትሮ የመጠጣት አይነት ልምድ ካሉ እነዚህ በራሱ የሚያመጣቸው ችግሮች እንደዚህ አይነት ለስትሮክ ሊያጋልጣችሁ ይችላል። ስለዚህ ይሄ ሲጋራ፣ አልኮል እንደዚህ አይነት ሱሶችም አጋላጭ ናቸው። ሌላው የእድሜ መግፋት በነገራችን ላይ ወጣቶች ላይ ስትሮክ እንዲፈጠር የሚያደርጉ እነዚህ ከላይ የነገርኳችሁ ነገሮች ይሆናሉ። ከዛ ባለፈ ግን የእድሜ መግፋት ደግሞ በትልልቅ ሰዎች ላይ ስትሮክ እንዲፈጠር ያደርጋል። ምክንያቱም እድሜ ሲጨምር ከላይ ያየናቸው ነገሮች የመከሰት እድላቸው ይጨምራል። ግፊት፣ ስኳር የመምጣት ነገሮች ይኖራሉ። እዛ ላይ ወይ ሱሶች ካሉ እነዚህ ነገሮች እድሜ ራሱ እየጨመረ ሲሄድ የደም ስሮች በሂደት እየተጎዱ ይሄዳሉ። የነዛ ነገሮች ሁሉ ድምር ስትሮክ እንዲፈጠር እንደ አንድ ምክንያት ሊሆን ይችላል። ሌላ አንድ ማነሳው በአደጋ ምክንያት የሚፈጠር ስትሮክም አለ። ይሄ ለምሳሌ መኪና አደጋ፣ የተለያየ አደጋ ተፈጥሮ ግጭት ከተፈጠረ ጭንቅላት የሚመታ ከሆነ ጭንቅላታችሁ በሆነ ነገር ከተመታ በአደጋ በጥል በተለያየ ነገር አንጎላችሁ ጭንቅላታችሁ በሆነ ነገር ከተመታ ይሃ ወደ ውስጥ ደም እንዲፈስ ሊያደርግ ይችላል። አንጎል ውስጥ የደም መፍሰስ እንዲፈጠር ያደርጋል። ስለዚህ እንደዚህ በአደጋ ምክንያት በአንጎል ውስጥ ደም በመፍሰስ በራሱ ስትሮክ ሊከሰት ይችላል። እንግዲህ እነዚህ አሁን የነገርኳችሁ ዋና ስትሮክ እንዲከሰት የሚያደርጉ ምክንያቶች ናቸው። ምልክቶቹንም በዚሁ አያይዤ ልንገራችሁ። አንድ ሰው በስትሮክ ተጠቅቷል፣ ስትሮክ መጥቶታል አለበት እንድንል የሚያደርጉን ምክንያቶች ምንድናቸው የሚለውን ስንመለከት አንደኛውና ዋነኛው መሰረታዊው በድንገት የሚመጣ የሰውነት አለመታዘዝ በዋናነት ስትሮክ በሚፈጠር ጊዜ አንጎላችን ውስጥ ደም በሚፈስ ጊዜ አንጎል ውስጥ የደም ቧንቧዎች መስመሮች በሚቋረጡ ጊዜ በኋላ ላይ ሰውነታችን አለመታዘዝ ፓራላይዝ የመሆን ነገር ይመጣል። እጃችን እግራችን አለታዘዝ የማለት ነገሮች ሊፈጠሩ ይችላሉ። ከዛም ባለፈ ራስ መሳትም እንደዚሁ ሊኖር ይችላል። ድንገት እያወራችሁ ቁጭ ብላችሁ ባላሰባችሁበት መንገድ ድንገት ራስን ስቶ መውደቅ ሊኖር ይችላል። ከዛ ባለፈ መወዛገብ ሊኖር ይችላል። በነገራችን ላይ አንጎል ውስጥ ደም ሲፈስ ይሄ የምናወራውን ነገር አለማወቅ፣ የምናደርገውን አለማወቅ፣ ከሰው ጋር ስናወራ ሌላ ነገሮች ማውራት የመወዛገብ አይነት ነገር ውስጥም እንደዚሁ ልንገባ እንችላለን። ሌላው ለመናገር አለመቻል ነው። እንግዲህ በስትሮክ አንጎላችን ከተመታ በኋላ ምላሳችን አልታዘዝ የማለት መኮላተፍ፣ ምንፈልገውን ቃል አውጥተን መናገር አለመቻል፣ እንደዚህ አይነት ነገሮች ሊመጡ ይችላሉ። በኋላ ላይ ሽንትን፣ ሰገራን መቆጣጠር አለመቻል ይኖራል። የአፍ መጣመም ይኖራል። በተለይ በአንድ ጎን ሃፍ ስትሮክ ከሆነ በአንድ ጎን በኩል የማዘንበል ነገሮች ይኖራሉ። የመጣመም አይነት ባህሪ ሊያመጣ ይችላል። በኋላ ላይ ለማየት አለመቻል፣ እንደዚህ አይነት ነገር አይንን ሊጋረዱ ይችላል። ኃይለኛ ራስ ምታት ይኖረዋል። እንግዲህ እነዚህ ሁሉ የዘረዘርኩላችሁ አንድ ሰው ላይ ስትሮክ ከተከሰተ የሚታዩ ምልክቶች ናቸው ማለት ነው። ስለዚህ እነዚህ ምልክቶች ከታዩ በአፋጣኝ ወደ ሕክምና ተቋም መሄድ ያስፈልጋል። ለእንደዚህ አይነት ችግሮች ደግሞ እንዳትዳረጉ መንስኤዎቹ ምንድናቸው የሚሉትን ነግሬያችኋለሁ። እነዛን በተቻለ አቅም መቆጣጠር ከዚህ ህመም ራስን ለመጠበቅ ያስችላል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ